ምናምን የሚል ነገር አላወራሁኝም። ለትንሽ ጊዜ ልክ ከራሴ ጋር መሆን እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ነው ያልኳት እና እሷ ራሱ ከምን አስበው እንደሆነ ባላውቅም ይህን ውሳኔ የወሰነችበትን ምክንያት እንግዲህ ራሷ ነች የምታውቀው ብዬ አስባለሁኝ እና እኔ ግን ምንም አይነት ነገር አላሳየኋትም ብዬ ነው ማስበው። እንደ ማንኛውም ሰው ከዚህ በፊት ያስከፋኝና ያስደበረኝ ነገር ስላለ ለትንሽ ጊዜ ከራሴ ጋር መሆንን የፈለግኩት እና ይህም ግን ትናንት ወስኛለሁ ምናምን ብላ ነው ብዙ ነገሮችን እያወራች የነበረው ማለት ነው እና ከራሷ አንደበት ብትሰሙትና ከምን አንጻር ሆነ ብትነግረኝ ደስ ይለኛል። እኔ ያን ነገር የነገርኩትና እናንተ መለያየት አለብን ብዬ ያሰብኩበት የራሴ በጣም በቂ ምክንያት አለኝ። እኔ ከአንተ ጋር የሚያለያየኝና አንተ በጣም ብዙ ክፍተቶች አሉብህ። ይሄን ብዬ እኔ በጉዜም ፊት በዳኔም ፊት እንደዚህ ብዬ ስለአንተ ክፍተት አንድ ነገር አላውራም። ግን ደግሞ እኔ ባፈቀድኩ ልክ፣ እኔ በወደድኩ ልክ፣ እኔ በማከብር ልክና እኔ በመሆንልህ ልክ አንተ ምንም እየሆንክልኝ አይደለም። ገባህ አይደለ? አይዶ ነው። በተለይ አሁን ካመመክ በኋላ ድጋሚ ተሽሎክ መጣክ የመጀመሪያው የጀመርከውን ህይወት መቀጠል አለብህ ብዬ ነው ማስበው። በጣም ብዙ ከአንተ የምጠብቃቸው ነገሮች አሉ። ሴት ልጅ ነኝ፣ ብዙ ጊዜ ከአንተ ጋር አሳልፍ ያለው ገባህ አይደለ? ግን ደግሞ ሁል ጊዜም ክፍተት የሚፈጠረው በአንተ በኩል ነው። አንድ ቀን በእኔ በኩል ክፍተት ተፈጥሮ አያውቅም። አንድ ቀን ገባህ አይደለ? እኔም ይደክመኛል፣ እኔም ተስፋ ቆርጣለሁ። ከዛ ባለፈ ደግሞ እስቲል እኔ ሳነፌ ወይም ደግሞ የእናንተ መሀል ላይ ፍጥነት የሆነ ችግር ተፈጥሮ አይደለም እኔ እናንተ እንለያይ ብዬ ወሰንኩት። ታውቃለህ፣ አለመፈለግ ወይም ደግሞ ያለመፈለግ ነገር ካሳየኸኝ እንዴት ብዬ ነው አብሬክ መቀጠል የምችለው? እኔ እናንተ ስንጓደድ፣ እኔ እናንተ ስንፋቀር፣ እኔ እናንተ ስንከባበር ነው አይደል እንዲህ ወደፊት መኖር ነው የምንችለው። ከዛ እኔ እናንተ ተዋደን ተከባብረን ተፈላልገን ተሳስበን በመሀል ችግር ከተፈጠረ ያን ስትረግል ማሳለፍና የሆኑ ነገሮችን መፍትሄ ፈጥረን ማለፍ እችላለሁ። ገባህ አይደለ? ግን እኔ ብቻ እየፈለግኩ እኔ ብቻ እየወደድኩ አንተ ምላሽክ እኔን አለመውደድ እኔን አለማክበር ገባ እኔ ባለሁበት ቦታ አትገኝ እያልከኝ በምን አይነት መንገድ ነው እንድቀበልክ የምፈልገው? አብሽ ብዙ ነገሮችን እኮ ችዬ መጥቻለሁ። ግን እኔ እናንተ መሀል አንድ ቀን የሆነ ነገር እንኳን ተፈጥሮ አያውቅም። ሁልጊዜም በአንተ በኩል ነው ሰት የሚፈጠረው። ሁልጊዜም አይወድሽም፣ አያፈቅርሽም፣ አያከብርሽም። አንተ እኔ የምትወደኝ የምታፈቅረኝ የምታከብረኝ ከሆነ ወንድ ልጅ ብዙ ማሳየት የምትፈልገውን ነገር ለእኔ ማሳየት ይችል ነበረ። ገባህ አይደለ? እያሳየኝ ያለው ነገር አግባብ አይደለም። እስቲ ትናንትና እንኳን የምንለያዩ ብዬሽ የሆነ ያህል ስሜት ቢሰማህ ኖሮ ቴክስት እንኳን ወይ ትልክልኝ ነበረ ወይ ትደውልልኝ ነበረ። አይ ነው እኔ እንጃ ብቻ ሄርሚ፣ አንደኛ ነገር እኔ አንቺን ፍላጎት አንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቢው ነገር አንቺ ታውቂያለሽ። ስለዚህ እኔ እናል በግድ እንትን ልልሽም አልፈልግም። አንቺ ደስታሽ ከኔ ጋር መለያየት ከሆነ ኢትስ ኦኬ፣ ችግር የለውም። እንደ ማንኛውም ሰው ቻሌንጅን ማሳለፍ እችላለሁኝ፣ ችግር የለውም። በቃ የኔን ጉዳት ይህን አለ ወጥቼ ሚዲያ ላይ መናገር አይጠበቅብኝም፣ ችግር የለውም። እኔ በራሴ መንገድ ማሳለፍ እችላለሁ። አንቺን ግን ይሄ ነገር ያስደስትሻል ወይ ነው ዋናው። አንቺን ያስደስትሽ ከሆነ ከኔ ጋር መለያየቱ አንቺን እንትን የሚልሽ ከሆነ እኔ ምንም ችግር የለውም። ገባሽ? ቴክስትም ያላረኩልሽ የራስሽን ፍላጎት እንትን እንድትይ ብዬ ነው። በቃ ወደ ህይወት ይመጥሻል። ከጥሩ ጊዜ ከአንቺ ጋር አሳልፍ ያለው ደስተኛ ነበርኩ። አሁንም አብረሽኝ ስላለች ደስተኛ ነኝ። ግን ደግሞ አይ ብለሽ ደግሞ ስትለይ ይህን አልማስገድድበት ምንም አይነት ምክንያት አይኖረኝም። የአንቺን ፍላጎት ነው ላዳምጥልሽ የምችለው ማለት ነው። አሁን እዚች ጋር ምን አለ መሰለህ አብርሽ፣ እች ልጅ ተሰምቷታል። የተሰማት በምንድን ነው? አንተ ለአንተ ብዙ ነገር ሆኛለሁ። አሁን ከዛ በፊት የነበረውን ላይፋችሁን ብዙ ነገራችሁን እናንተ ናችሁ የምታውቁት። እኔ ግን የማውቀው እውነት ቢኖር አንተ በታመምክባት ወቅት እሷ ምን ስትሆን እንደነበረ እውነት እኔ ጋር አለ፣ ዳኒም ጋር አለ። ያንን ነገር ስላለ ዛሬ ላይ ደግሞ ተመልሰ ስትመጣ ደግሞ አንተ እኔ እናንተ አውርተናል ነገሮችን ግልጽ እንዲሆኑ ይህን ነገር ማድረግ አለብኝ ስትል እሺ ብዬ ተስማማሁትም። ለምንድን ነው እሷ ያንን ነገር ግን እሷን አስከፍቷታል። እሺ ቡዜ፣ አንድ ጥያቄ ልጠይቅሽ ላንቺ ራሱ ማለት ነው። እኔ ከዚህ በፊት ሄርሜላ ምንም ነገር ውስጥ የለችበትም፣ ነፃ ነች፣ የሁሉ ነገር ያደረጉት ኤፍሬም እና ሩታ ከሆኑ ኤፍሬም እና ሩታ ናቸው ብለሽ በግልጽ ለምን አልነገርሽኝም? እኔ ሄርሜላ ነፃ እንደሆነች ምንም ነገር እንደሌለባት የነገርሽኝ ነገር የለም። ለምንም ሸፋፍን የምናልፈው ነገር የለም። የዛን ጊዜ እኔ እንትን ባልኩኝ ሰዓት ሄርሜላ ነች ወይ ምናምን ስል እኔ ምንም አውቀው ታሪክ የለም እንጂ ያልሽኝ ሄርሜላ ንጹህ ናት፣ ምንም ነገር የለባትም ያልሽኝ ነገር የለም። ስለዚህ ይህንን ነገር ደግሞ እኔ ሳላቅ ምንም ላደርግ አልችልም። ለምን አንቺ በግልጽ ሄርሜላ ንጹህ ናት፣ ምንም ነገር አላየንባትም፣ ከኛ ጋር እየለፋች ነበረ፣ ለአንተ እየታገለች የነበረችው ሄርሜላ ናት ብለሽ ለምን አልነገርሽኝም? ለምን ትክክለኛውን እውነት ያኔ ስለምን አልነገርሽኝም? ዛሬ ላይ ሄርሜላ ስትወስን ከኔ ጋር መለያየትን ስትፈልግ ነው እንዴ ሄርሜላ ምንም አላጠፋችም ብለሽ ወደ እኔ ምትመጪው?
እንደዛ አይደለም። አብርሃም የዛኔ እኮ ተናግረናል። አንተ ምናልባት እሷ ግን አውርታኝ ሊሆን ይችላል። ብዙ ግን ያወራችኝ ነገር የለም። ተሳስተሃል። እኔ ብዙ ነገሮችን ቪዲዮውን ሳሳይ ነበር። አብርሽ ተረጋጋ። በመጀመሪያ እኔ አሁን እህቴ ስለሆንሽ ምናምን አይደለም። እኔ የትኛውን ቦታ ላይ እውነት ካለ እውነት አወጣለሁ። ይሄ ነገር ውሸት ከሆነ ውሸት ነው፣ አለቀ። ግልጽ ነው። ግዴታ እኮ ብዙ መናገር አይጠበቅባትም። ሲጀመር አይደለም እኔ አውርቼዋለሁ። አሁን የመርሳት ችግር ካልገጠመ መባባል የለብንም። ይኸውልህ አብርሽ ሲጀመርም ቡዜ እንደዚህ ብላ ስትነግርህ መጠበቅ አይጠበቅብህም። አብርሃም አንተ ደህና ነህ፣ ጤና ተመልሷል። ነገሮችን በራስህ መምራት የምትችለው ወይም ደግሞ ራስህን ሁሉም ነገር መምራት የምትችለው አብርሃም ተመልሷል። ነገሮችን አይተህ ትረዳለህ ብዬ አስባለሁ። አውቀህ ነው የተኛኸው እንጂ አብርሃም የኔን ነገር ሳትረዳው የኔን ማፍቀር የኔን መጎዳት ሳትረዳው ቀርታ አይመስለኝም። አሁን ዛሬ ፍላጎትሽ ምንድን ነው? ዛሬ ጠራችኝ ለምንድን ነው? እኔማ እኔና ዳንኤል ነው የጠራናችሁ ሁለታችሁን። ለምንድን ነው ችግራችሁን እንድትፈቱ ፈልገን። ምክንያቱም በዚህ መልኩ ነገሮች መቋጨት የለበትም። እንደዛ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን እውነታው አለ፣ እኔ አውቃለሁኝ፣ በህይወት አለሁኝ። ይሄ ነገር እኔ ከዛ በፊት ለተፈጠረው ነገር አንተም ታውቃለህ። ከታመምክ በኋላ ግን ያለው ነገር እኔ ጋር አለ እውነታው። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣሁት አንተ። ስለዚህ ሁለታችንም ማውራት የፈለኩት ለዛ ነው። አሁን ልል የፈለኩት አንተም ትክክለኛ መስመር መጓዝ አለብህ። እኔ ነገሮችን ብዙ ነገር አውርተናል። ራቅ ብለህ ቆየት ብለህ ነገሮችን አገናዝበህ ብትሆን ጥሩ ነበረ። ያንን እንዲሆን አልተፈቀደልህም። ያን ስለሆነ ደግሞ አሁን ደግሞ ይቺ ልጅ እንድትረጋጋና የሆነ ነገር ትፈልጋለች። ሴት ልጅ ናት፣ በቃ ትፈልጋለች። ያንን ነገር ከአንተ የሆነ ነገር እንድትባባሉ ነው የፈለኩት። ይገባ ብዙ ችግር የለውም። አሁንም ቢሆን የዚህ ጋር ዋናው ወሳኙ እሷ ናት። ሀሳብሽ ምንድን ነው? ሄዱ ትናንትና ባወራሽው ሀሳብ ነው እየጸናሽ ያለሽው ወይንስ ምንድን ነው ፍላጎትሽ? ያንቺን ፍላጎት ነው ማወቅ የሚፈልገው ማለት ነው። አሁን የጉዴ የዳኒን ሀሳብ ሳይሆን ያንቺን ሀሳብ ነው ማወቅ የሚፈልገው። ልክሻብሽ ፍላጎት ምንም የቀየርኩትም የቀነስኩትም ምናምንም ነገር የለም። ግን ደግሞ ዛሬ ቡዜና ዳኒ ሊያወሩኝ ሲመጡና አንተ መምጣትን አላወኩም ነበረ። ያው እነሱ ሊያወሩክ ነው የጠሩት። እኔ ግን እንዳልኩ ነው ትናንትና በወሰንኩት ውሳኔ ሊያወሩኝ ነው የጠሩት። የእኔ ውሳኔ ትናንትና እንደነበረ ውሳኔ ነው። ይህን ደግሞ ራሴን አስቀድሜ ወይም ደግሞ ራሴን አጥቼ አይደለም። ለአንተ ሰላም፣ ለአንተ ጤና። ምክንያቱም እኔ እያስጨነቅኩ፣ ምክንያቱም እኔ ህይወትን እየረበሽኩ አይነት ስሜት እንዲሰማኝ አድርገኸኛል አብሽ። እሷ ሀሳብ ይሄ ነው። እያየሽ ግን ለመግባባት ሞክር አብርሽ። ነገሮች ለማግባባት መሞከር አለብን። በእነዚህ አይነት መንፈስ እኔ አሁንም ማውራት አልፈልግም። አሁንም ሄርሜላ ሀሳቧን ካልቀየረችና ፍላጎቷን ከሆነ ይህ ሀሳብ ከሆነ ሀሳቧ እኔ መጥራት አይጠበቅባትም። በቃ ከእሷ ጋር ጨርሳችሁ ደውልልኝ እንዳለ እኮ አብርሃም። አንተ ሀሳቧን ለማስቀየር ምንም እየሞከርክ እኮ አይደለም። አሁንም ያለህበት ሁኔታ እኔ ለትንሽ ጊዜ ተውኝና ሽዳን እሷም ትረጋጋ፣ እኔም እንረጋጋ። ሰሚኛለሽ ሄርሜ፣ እኔ ለአንቺ አሁንም መጥፎ ስሜት የለኝም። ገባሽ? ጥሩ ስሜት አለኝ አሁንም ቢሆን። አንቺም ተረጋጊ፣ እኔም እንረጋጋ። ራሳችን ጊዜ እንውሰድ። ሁሉም ሰው ይተወንና አንቺም ቆም ብለሽ አስቢው። ይሄ ነገር ትክክል ነኝ ወይ፣ ነገ ከነገ ወዲያ አልጎዳም ወይ የሚለውን ነገር አስቢበት። እኔም ደግሞ ያለውን ነገር ለትንሽ ጊዜ ወስጄ ላስብበት። ከዛም በኋላ ደግሞ ተገናኝተን እናወራለን። ይሄ ነው የተሻለ የሚሆነው። አመሰግናለሁ። ደህና ሁኑ። ሲጨረስ ነው እኮ የኔ እናት። በቃ አንቺ ይኸውልሽ እኔ አልጫነሽ ምንም ነገር አለልሽም። ግን ብቻ እኔ እሱን ማውራለሁ። በቃ እሷን ብትሆን ሁሉም ቢሆን ማየት እፈልጋለሁ። ትክክለኛውን ሀቄቱ ጋር እንዳለ ማወቅ እፈልጋለሁ አለኝ። በቃ ልቡ ያረፈበት እውነት ይህንን ነገር ልቡ የሚያነጻው ከሆነ ያድርገው ብዬ ነው እኔ የተውኩት እንጂ አንቺ የሆነ ነገር ነው ብዬ በጭራሽ አላልኩም። ለምን እኔ አውቃለሁ ከኔ ጋር ነበርሽ። ያም ነው እኔ ጥንካሬ እንዲኖርሽና ስነግርሽ የነበረው ነገር ተስፋ እንዳትቆርጪ በነገሮች ጥንካሬ እንዲኖርሽ። ልክ ነሽ፣ ተስፋ ያስቆርጣል ብዙ ነገር ላይ። አሁን እዛች ጋር ያለው ህይወት በግድ እንደሆነ አይነት ስሜት ነው የሚሰማኝ። ብዙ ነገር ይላል ሰው፣ ገብቶሻል አይደለ? እዚች ጋር አሁን አንቺ እንደዚህ እኔ እያስገደድኩሽ አይደለም፣ ግን በቃ ጠንካራ መሆን አለብሽ። በነገሮች ሁሉ ጠንካራ እና ትዕግስተኛ ሆነሽ፣ ትዕግስተኛ ነሽ አውቃለሁ። ነገሮችን በየት መልኩ ማስኬድ እንዳለብሽ ታውቂያለሽ። አሁንም ደግሞ የሆነ የባለፈው አይነት ነገር እንዳይደገም ነገሮችን በማስተዋል ብናደርገው እንጂ ጉዳትሽን ሳይታየን ቀርቶ አይደለም። እንደዛ በመባልሽ አንቺ ብቻ ሳትሆኚ እኔም ተጎድቻለሁ። ምክንያቱም መባል አልነበረበትም። ለምን ከኔ ጋር ስለነበርሽ እንጂ በጣም ብዙ ነገሮች ላይ ጤናው ላይ በጣም እየለፋሽ ስለነበረ። ስለዚህ አሁንም ቢሆን ግን ትዕግስት ነው ሴት
ነገሮች የሆነ ነገር ውዥንብር በተፈጠረ ሰዓት የምትሸሽ ሴት ሳትሆን ነገሮችን ማለት መቻል አለብሽ። እዛ ጋር ያለው በጣም ብዙ ነገር አሳልፏል። ይሄ ልጅ እምነት የለውም። በጣም በግሉ አውርቼዋለሁ፣ ብዙ ነገሮችን በውስጥ አውርቼዋለሁ፣ ማለት ያለብኝን ብዬዋለሁ። በቅቶኛል እስካለ ድረስ አንቺ ምንድን ነው ግራ ያጋባሽ? እስቲ ንገሪኝ። እሺ ሁሉም ነገር ምንም ችግር የለውም። ይዘን ሰዓት ስለታመመ ወይም ደግሞ በቃ ከጤናው ስላልነበረ ነው ይባልሽ ችግር የለውም። ግን እሱ ደህና ሆኖ ከመጣው በኋላ ከማንምና ከምንም ጊዜ በላይ በደንብ ጠይቄዋለሁ። ቪዲዮዎች በደንብ አይቻለሁ ብሎኛል። እኔ ምንም እንደዚህ አይነት ነገር ውስጥ የምገባ ሰው አልነበረም። በቃ ከታመመበት ቀን ጀምሮ እሱ ራሱን ካጣበት ጊዜ ጀምሮ ምን አይነት ነገሮችን እንዳሳለፈ ካየና የኔን ልፋት በዛ ልክ ከተረዳ እኔ እንደምወደው እኔ እንደማፈቅረው በየሄደበት መንገድ እየተከተልኩት እኔ የሴትነት ክብሬ እንኳን ምንም ነገር ሳያሳስበኝ እሱ ብቻ ደህና ይሁንልኝ፣ እሱ ብቻ ይኑር፣ እሱ ብቻ ጤናው ይሁን ብዬ ሁሌም በቃ እኔ አሁን አልፈልግሽም እያለኝ ሳቅፈው እንኳን በስትክክል እያቀፈኝ አይደለም፣ ሰላም ስለው በስትክክል ሰላምታ እየሰጠኝ አይደለም፣ እስቲል ድሮ እንደሚያከብረኝ አይደለም እንትን እያለኝ ያለው እና ይህን ነገር አይቼ ለማሳለፍ እየሞከርኩኝ ከጎኑ ለመሆን እንኳን ስሞክር እሱ ከጎኑ እንደሆን አልፈለግም። በቃ አንቺንም አልፈልግም፣ አንቺንም አልፈልግም። ለምን እንደዚህ አይነት ህይወት ውስጥ እንዲህ መግባት አልፈልግም። ምክንያቱም በምንም አይነት ነገር ውስጥ ሲጀመርም እሱ መራጭም አይደለም ተመራጭም አይደለም። የፈለገውን ህይወት መኖር ይችላል እንጂ እንዴት ነው አንቺንም አልፈልግም አንቺንም አልፈልግም? ለምን? ሁሉም ነገር እኮ ያውቃል። እኔ ያለፍኩበትን መንገድ በደንብ ያውቃል። ምናልባት ነገሮች አንጻር ወይም ደግሞ አሁን እኔ አብርሃምን ለመረዳት ብዙ መንገድ እየሄድኩ ነው። ግን እሱ እኔን ለመረዳት አንድ መንገድ እንዲጠቀም አይደለም። ሁሌ እኔ እየሞከርኩ ያለሁት ሁሌ እኔ እሱ ደህና እንዲሆን እየሞከርኩ ያለሁት። በአንድ እጅ ደግሞ ማጨብጨብ አልችልም። እኔ ነኝ ለፍቅራችን መስዋዕትነት እየከፈልኩ ያለሁት።